በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለቅዱስ ጊዮርጊስ ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። በዚህች ዕለት ታስበው የሚውሉ ቅዱሳን ረድኤት በረከታቸው እንዲሁም ምልጃ ጠብቆታቸው ከሁላችን ጋር ይሁን። እግዚአብሔር አምላካችንም በእነርሱ ልመና በእነርሱ ምልጃ እንዲሁም በእነርሱ ጸሎት ይማረን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ከሀገር ውጭ የተሰደዱት ወንድሞቻችንን በሰላም ወደ ሀገራቸው ይመልስልን ለዘላለሙ አሜን። እንደሚታወቀው ይህ ስንክሳር ዘተዋሕዶ የተሰኘ መንፈሳዊ ሚዲያ ዕለት ተዕለት የቅዱሳንን ታሪክ፣ ገድል፣ ሃይማኖተ አበው፣ ተአምረ ማርያም፣ ተአምረ ኢየሱስ እንዲሁም ሌሎች መንፈሳዊ ይዘት ያላቸውን መጽሐፍቶችን በትረካ መልክ እንደሚያቀርብ ይታወቃል። ስለሆነም ለዚህ ሚዲያ አዲስ የሆናችሁ እግዚአብሔር ቤተሰቦች ይህን መንፈሳዊ አገልግሎት ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እንድታበረታቱን በፍቅር እየጠየቁ ከዚህ በማስቀጠል ስለ ቅዱስ ጊዮርጊስ ዓመታዊ ክብረ በዓሉ ስለመሆኑ አንዳንድ ነገር ነግራችኋለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 23 ልመናው፣ ጸሎቱ፣ በረከቱ ከሁላችን ጋር ይደረግልንና የልዳው ፀሐይ ፍጡነ ረድኤት ቅዱስ ጊዮርጊስ በጦርነት ላይ ሳለ ሳህለ ማርያም ወይም አጼ ሚኒሊክ በመርዳት ያደረገው ታምር ይህ ነው። ከጌታችን ከኢየሱስ ክርስቶስ ልደት 1854 ዓመት በኋላ የኢትዮጵያው ንጉሠ ነገሥት ዳግማዊ ምኒልክ በነገሰ በ26ኛው ዓመት የምኒልክ የጦር አለቃ የገበየሁ ድል ካደረጋቸው በኋላ እንደገና ምኒልክ ወግተው ኢትዮጵያን በቅኝ አገዛዝ ሊገዙ የሮም ሰዎች መጡ። ከዚህም በኋላ የኢትዮጵያው ንጉሠ ነገሥት ዳግማዊ አጼ ምኒልክ አገሬ ኢትዮጵያን እወዳለሁ የሚል ኢትዮጵያዊ ሁሉ በአስቸኳይ ይነሳ፣ መስቀለ ሞቱንም ተሸክሞ ይከተለኝ፣ እግዚአብሔር የወሰነልንን የባህር ወሰን አልፎ አገር የሚያጠፋ ሃይማኖትን የሚለውጥ ጠላት መጥቶብናልና ሲሉ አዋጅ አስነገረ። ዳግመኛ በፈረሶቻቸው በመውጣት ላይ በጦርነታቸው ላይ በጋሻ ላይም የመስቀል ምልክት እንዲያደርጉ ወታደሮቹን አዘዛቸው። መስቀል ጠላትን ድል አድራጊ እንደሆነ አስቀድሞ ያውቅ ነበርና ከዚያም ተነስቶ ወደ ትግራይ ክፍለ ሀገር ዘመተና ከትግራይ አውራጃዎች አንዷ የምትሆን አድዋ ከምትባል አገር ደረሰ። የሳህለ ማርያም ወይም አጼ ምኒልክ ሚስት ወለተ ሚካኤል ወይም እቴጌ ጣይቱ በንጉሡ ትእዛዝ ታቦተ ቅዱስ ጊዮርጊስን አሲዛ ከሊቀ ጳጳሱ ከአባ ማቴዎስ እንዲሁም ከቀሳውስቱና ከመነኮሳቱን ጨምሮ ከንጉሡ ጋር ወደ ጦርነቱ ተጓዘች። በዚያም ጊዜ የአክሱም ጽዮን መነኮሳት ካህናት የእመቤታችንን ስዕል ይዘው ወደ ንጉሡ ወደ ምኒልክ መጥተው ከሊቀ ጳጳሱ ከነ አቡነ ማቴዎስ ጋር ተቀላቀሉ። ከዚያም ሌሊቱን ሙሉ ጸሎተ ምህላ ሲያደርሱ አደሩ። ቅዳሜ ማታ ለእሁድ አጥቢያ ይኸውም የካቲት 22 ቀን ነው። ንጉሡ ሳህለ ማርያም አጼ ምኒልክ የጦር ልብሱን ለብሶ ከሰራዊቱ ጋር ወደ ጦር ግንባር ሄደ። ከዚያም ከሮማውያን የጠላትን ጦር ጋር ተገናኝቶ ከሌሊቱ በ11 ሰዓት ጦርነቱን ጀመረ። የንጉሥ ሳህለ ማርያም ሚስት ወለተ ሚካኤል ወይም እቴጌ ጣይቱ ሌሊት በታቦተ ቅዱስ ጊዮርጊስና በእመቤታችን ስዕል ፊት በጸሎትና በስግደት እያደረሰች ሲነጋ ወደ ጦርነቱ ቦታ በመሄድ እጅግ በሚያስደንቅ የአነጋገሯ ኃይለ ቃል በጦርነቱ መካከል እየተገኘች ለንጉሥ ወታደሮች የሞራልና የብርታት ድጋፍ ትሰጣቸው ነበር። በእውቀትም ለተመለከታት ሁሉ እንደ ኃይለኛ ተጋዳይ አርበኛ ትመስል ነበር እንጂ የሴቶች የተፈጥሮ ባህሪ በእርሷ ላይ አልታየም ነበር። ለንጉሡም ወታደሮቹም የንግሥቲቱን የጀግንነት አነጋገር በሰሙ ጊዜ
በእሳት ላይ እንደተጣደ የብረት ምጣድ ልባቸው ጋለ። ይልቁንም ላም እንዳየው አንበሳና ፍየል እንዳየ ነብር የተወረወሩ በጦርነቱ መካከል በመግባት የጠላትንም ጦር በሰይፍ ይጨርሷቸው ነበር። መጽሐፍ ሹመቱን ሽልማቱን ያየ አርበኛ ከጦርነቱ ከሰልፉ ወደ ኋላ አያፈገፍግም ብሎ ተናግሯል። በዚያን ጊዜ ንጉሡ ሳህለ ማርያም ወይም ምኒልክ በጦርነቱ መካከል ሳለ ሊቀ ጳጳሱ አቡነ ማቴዎስ እንዲሁም የአክሱም መነኮሳት ሌሎች ካህናትም በሙሉ ታቦተ ቅዱስ ጊዮርጊስንና ስዕለ ማርያምን ይዘው ከንጉሡ በስተኋላ በደጀንነት ቆመው ጸሎተ ምህላን ያደርሱ ነበር። ንግሥቲቱም ወለተ ሚካኤል እቴጌ ጣይቱ በጸሎት ጊዜ በመዓልትም በሌሊትም ከእነርሱ አትለይም ነበር። የጽዮን አገልጋዮችም በእግዚአብሔር በሕጉ ታቦት ፊት መለከት ይነፉ ነበር። በዚሁም ዕለት ይሄ የካቲት 23 ቀን ነው። በሮማውያንና በኢትዮጵያውያን መካከል ከፍተኛ ጦርነት ሆነ። ወዲያውኑ በሰማይ ታላቅ ታምር ተደረገ። ይኸውም የቀስተ ደመና ምልክት ታየ። ከዚያ ቀስተ ደመና ውስጥ መልኩ አረንጓዴ የሚመስል ጢስ ይወጣ ነበር። ከዚያም ጢስ ውስጥ እንደ ክረምት ነጎድጓድ ያለ ድምፅ ተሰማ። ከዚያም የነጎድጓድ ድምፅ የተነሳ በሮማውያን ወታደሮች ዘንድ ከፍተኛ ድንጋጤና ሽብር ሆነ። ለመዋጋትም አልቻሉም። ይልቁንም ኃያሉ ገባሬ ተአምር ቅዱስ ጊዮርጊስ በአንባ ፈረስ ላይ ተቀምጦ ከነፋስ ሩጫ ይልቅ እየተፋጠነ በአየር ላይ በተገለጠ ጊዜ በግንባራቸው ፍግም ብለው ወደቁ። የኢትዮጵያ ሕዝብ አምላካቸው ሊረዳ መጣ፣ እንዲሁም ማን ያድነናል አሉ። ምድር ጠበበቻቸው። በዚህ ጊዜ የኢትዮጵያ ሰራዊት የሮምን የጦር ሰራዊት ፈጇቸው፣ የተረፉትንም ማረኳቸው። ፈጽሞም እስኪያጠፏቸው ድረስ በሮማውያን ላይ በእግዚአብሔር ሥልጣን የኢትዮጵያውያን እጅ እየበረታ ሄደ። ከዚህም በኋላ ንጉሥ ሳህለ ማርያም በእግዚአብሔር ኃይልና በታምራት አድራጊነቱ በቅዱስ ጊዮርጊስ ተራዳይነቱ የሮማውያንን የጦር ሰራዊት በጦርነት ድል አድርጎ የድል አክሊልን ተቀዳጀ። ስለዚህም በዳዊት ምስጋና ቃል የድል ዘውድ ተቀዳጀን። እግዚአብሔርን ባለ ዘመኔ ሁሉ አመሰግነዋለሁ፣ ለፈጣሪዬ እዘምራለሁ አለ። ሕዝቡም ሁሉ በክብር ከፍ ከፍ ያለ እግዚአብሔርን በፍጹም ምስጋና እናመሰግነዋለን፣ የሮማውያንን ኃይል ቀጥቅጦ አጥፍቷልና ሰረገላቸውንም ሰባብሯልና ሰራዊቱንም ሁሉ በምድር ላይ በታትኗልና እያሉ አመሰገኑ። በፈጣሪያችን በኢየሱስ ክርስቶስ ኃይል በጦርነቱ መካከል የረዳቸውን ቅዱስ ጊዮርጊስን በፍጹም ማድነቅን እያደነቁ አመሰገኑ። የሮማውያን የጦር ሰራዊት በኢትዮጵያ ፊት ተዋረደ። ዳግመኛ በኢትዮጵያ ላይ እጃቸውን ከፍ ከፍ አላደረጉም። በምኒልክ ዘመነ መንግስት ኢትዮጵያ ከጦርነት ለ40 ዓመት ያህል አረፈች። የኢትዮጵያ ንጉሠ ነገሥት ምኒልክ ከአድዋ ጦርነት ከተመለሰ በኋላ አዲስ አበባ በምትባለው ከተማ መካከል በቅዱስ ጊዮርጊስ ስም የተዋበች ቤተ ክርስቲያን አሰራ። ስሟንም ገነተ ጽጌ ብሎ ሰየማት። ሰማዕት ቅዱስ ጊዮርጊስ በጦርነቱ ሁሉ ይረዳው ነበርና ረድኤቱ በረከቱ ይደርብን፣ በጸሎቱ ይማረን። እግዚአብሔር ከተማንም ካልጠበቀ ጠባቂ በከንቱ ይተጋል። ዛሬም የኢትዮጵያ ገበዝ የአድዋዋ አርበኛ ሊቀ ሰማዕት ቅዱስ ጊዮርጊስ የአስራት አገሩን ቅድስት ኢትዮጵያን ይጠብቃት ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።